فردوس الرحمن ظلال فردوس سئل رسول الله صلى الله عليه وسلم عن شيء قط فقال لا نبيكو سلاند ነገር ተጠይቀው لا የለኝም ብለው አያውቁ ከነብዩ አፍ لا የሚባል ቃል አይሰማም ያላቸው ነው የሚሰጠው سبحان الله يقول وذات يوم فجاء إليه رجل فقال له عند سو متانا نبي ይሄ ሰው ገና ሙስሊም አይደለም መጣና ነብዩን ጠይቃቸው ምን አለ اعطيني من مال الذي عندك ካለ ገንዘብ እስኪ አካፍሉ ስጠኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሁለት ተራራዎች ታያቸዋለህ እንዲያሉት ትላልቅ ተራራ ጥግ ይህም በዛ ሸለቆ ማለ ሞላ ፍየሉ ከብቱ እንዳለ ሞልቶታል فقال خذهم كاملا አያቸው አው እንዳለ ይዘየነዳህ አሉት ይሰው የሰማውን ማመን ተሳነው ነገር ግን ከነብይ አፍ ስለውጣ እንደማይዋሹ ያቃል ተነሳና የነዳቸው መሄድ ጀመረ يقول ሰውየው ምን ይላል كنت التفت يمينا وشمالا خشيه ان يوقفني احد አንድ ሰው ቁም አንተ የሰው ኖሮት ይዘተዳል ይለኛል እየፈርቼ ከቀኝ ወደ ግራ እየዞርኩ መለከት ነበር ይላል ውሸትን የመሰለኝ በርግጥ ማመን አልቻልኩም ይላል ከዛ በኋላ ይዤው ሰድ አገር እስኪገባ ያስቆመኝ የለም فلما وصل الى قومي ህዝቦቹ ላይ ሲደርስ ምን አለ فبدا يصيح መጮህ ጀመረ يا قوم ወገኖቼ አለ اسلموا እስልምናን ተቀበሉ فان محمدا يعطي عطاء من لا يخشى فاقه محمد እኮ የሚሰጠው ሰደቃ ድህነትን የማይፈራ ሰው አይነት ሰደቃ ነው ይሄን ሁላ ሰጥቶኛል ዲን الاسلام ግቡ አላቸው يقول الراوي حديثን የዘገቡት ምን ይላል فاسلم القوم جميعا ህዝቡ እንዳለ እስልምናን ተቀበለ الرسول كريم رسول ቸር ነበሩ እኛ ሲሳቸው ኡመት እንዴት ነን ተጠይቀው ረሱል لا የሚባል ቃል አልተናገሩም ይላል لله در الشاعر ገጣሙ ምን ይላል ما قال لا قد الا في تشهده لولا التشهد لكان لاؤه نعم ይላሉ سبحان الله ነብዩኮ لا የሚባል ቃል ወጣቸው ያቀም አተህያቱ ለሻሃዳ ሲያደርጉ ቢሆን እንጂ ما قال لا قد الا في تشهده ነብዩ لا የለኝም ነው ብለው አያቁም أشهد أن لا إله إلا الله كملوا قال لي بيهون انجي التحيات سيكروا من الله أشهد أن لا ميلواتن ترم قال يتتكموات شهادة سيادرقوا بتشانو لولا التشهد التحيات يبالكوا باينور لكان لاؤه نعم سبحان الله لا ميلو قالاتشو نعم يهون نبر ازتش لي بوتا بتشان يتتكموت نبي طيقاتشو انبياكم ያላቸው ነበር የሚሰጡ አይደለም ጠይቃቸው ሳትጠይቃቸው ገና ገርሞህ ካየ ንብረታቸው ይሰጣል وذات يوم نظر عربي الى غنمه متعجبا አንድ አረቢ ገጠሪ የነብዩ ንብረት ቆሞ ተገርሞ ያያል የከብቶቹ መወፈር የፍየሎቹ ማማር በጣም ማረከውና ተከብሎ ሲመለከት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ተሳክሉታላችሁ ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ምን አሉት ገረመህ እንዴ እነዚህ ንብረቶች አሉት قال نعم او በጣም ገረመው እንዴት ቢያምሩ ናቸው አለ فقال له الرسول خذهم جميعا እንዳለ ይዛቸው ወድ سبحان الله የኛ መኪና አንድ ሰው ቢያዩ ምን ታፈጣለ ነው ምንለው ንብረታችን ቢያዩ ከዚህ የተሻለ መልስ አንሰጠው ነብዩ ግን አየው ይሄን ንብረት ገረመህ አሉት نعم خذهم جميعا እንዳለ ይዘው ወደ يسو بتعم لبو تنكا سلمنا عندنا التكفل سونو وقال ما طابت نفس أحد بهذا إلا نفس نبي بزي ملكو نفسه ميودسو كنبي نفسه يلا مالا إلي لو يسول جمع هنا عدرقهم نبي بتونه جندي عدركو قال أشهد أن لا إله إلا الله وأنك رسول الله كالله وجلي لاقيتان للا مسكر له أنتم يسو ملك تنيانا ይህ ነብይነት ባህሪ ነው የሆነ ቃይተው ሰደው هكذا كان رسول الكريم نبياتنا እንዲነበሩ يوسف بن عباس سخاءه ويقول عبد الله بن عباس ينبي شرنت كما في البخاري في كتاب بدء الوحي على رسول الله بخاري لمن سلسل الفوال يقول كان رسول الله صلى الله عليه وسلم أجود الناس يا الله ملكتنا نبياتنا صلى الله عليه وسلم እጅግ በጣም ቸር ነበሩ ይሄ አጅወድ ሚሉ በአረበኛ ቋንቋ አፍዓሉ ተፍዲል ይሉታል
በላጭ ግስ ነው ሱፐርላቲቭ ዲግሪ ይሉታል በጣም ቸር ነበሩ ከዛ ሐዲሱን ሲጨርስ ኢብኑ አባስ ምላለ ፈላ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወዱ ቢልኸይር ሚን الريح المرسلة ነብዩ ሰለላሁ ዐለይሂ ወሰለም እኮ በኸይር ከተላከች ንፋስ በላይ ቸር ነበሩ ይላል የሚሰጡት الريح المرسل የተላከች ንፋስ ማለት ሶስት ባህር ያላት ይላሉ ዑለማዎች አንደኛ ታዑም የተላከች ንፋስ ማለት አላህ Subhanahu Wa Ta'ala ለኸይር ወደ ባሮቹ ሚልካት ንፋስ ናት እቺ ንፋስ ሶስት ባህር ያላት አሉ አንደኛ انها تعم ሁሉን ታዳርሳለች የረሱልም ስጦታ ሁሉን ያዳርስ ነበር ምስኪኑን ሀብታም ሁለተኛው ባህሪዋ لا تنقطع የተላከች ንፋስ አትቋረጥም እስከ ጫፍ ነው የምታዳርሰው የረሱልም ስጦታ ሌትም ቀንም ነው አይቋረጥም ثالثا ሶስተኛ እቺ የተላከች ንፋስ የተገፋች የተላከች ስለሆነች ኃይል አላት የረሱልም ስጦታ ልክ እንደዚህ ነው አብዱላህ ኢብኑ አባስ ምን አለ فلا رسول الله صلى الله عليه وسلم اجود بالخير من الريح المرسله ከተላከች ንፋስ በላይ ረሱል صلى الله عليه وسلم እጅግ በጣም ቸር ነበሩ ይላል እኛ ሰይሳቸው ኡመቶች የቲሞችን በመርዳት ላይ ምስኪኖችን በማገዝ ላይ ትምርት ቤቶች በማስገንባት ላይ እንዴት ነን እሁን የሳቸው ኡማ ነው ነይ ራሳችንን ጠይቅ ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም እንዲቸር ነበሩ የሳቸው ዘሮች ፈለጎቻቸውን ተከትለው ነበር አሊ ኢብኑ አልሁሰይን የሚባለው የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሱን ታሪክ እስኪ እንመልከት ፋጢማ حسننا حسين ولدت فاطمة رضي الله عنها حسين دمو علي يميبال باباتو سم ميطرا لج ولده علي ابن الحسين ابن علي يبال يسو سمو حزبو ግን በጣም ዒባዳ ያበዛ ስለነበር ስሙን ዘይኑ العابدين አሉት አላህን የሚገዙ ሰዎች ውበት አሉት ጌጥ ብለው ጠሩት ስሙን ይሰው አላህን በጣም ይገዛ ነበር ከካዕባ ጥግ ሆኖ ሲያለቅስ ነበር የሚወለው በጣም ዓቢድ ነበሩ ለዛኑ ዘይኑ العابدين ያሏቸው ولقد راه طاووس የሚባሉት ከታቢዮች ታላቁ አንዴን ዘይኑ العابدين علي ibn الحسين ከዓባ ጥግ ቁጭ ብሎ ሲያለቅስ ያዩታል ويبكي بكاء السقيم በጣም እንደታመመ ሰው ያለቅሳል ويدعو دعاء المضطر ተጨንቆ ዱዓ ሲያረግ ከዓባ ጥግ ላይ ቁጭ ብሎ አየው በጣም ተገረመና እስኪያበቃ ከጠበቀው በኋላ ሲያበቃ ምን አለው የብነ ረሱልላህ አንተ የረሱል ልጅ ያለው የልጅ ልጃቸው ስለሆነ ማለት ነው አራአይቱከ على حالتك هذه እንዲ ብለስ ተጨናነቃ ያለው እንዴ ወለከ فضائل ثلاث ارجو ان تؤمنك من الخوف ሶስት ነገሮች ያሉልህ አንተን ከምትፈራው ነገር የሚጠብቀ እንዴት ይጨነቃለህ እንዴ ያለው فقال زين العابدين يسمنالو وما هن يا طاووس انت طاووس النزي سوستو نجر كم فروا ميادوني انما ناتشو نجرين يالو فقال احداهن عندنيو انك ابن رسول الله صلوات الله وسلامه عليه مجمر انت يا نبي صلى الله عليه وسلم يلج لجنه ስለዚህ እሳቸው ዘር አላህ ይቀጣም ይሄ አለልህ አይደል አሉ والثاني ሁለተኛው شفاعه جدك لك አያትህ የሚያደርጉል ረሱል የሚያደርጉል ሸፋዓ አለ ሁለተኛ የጸጋ አለ ሶስተኛ ረህመቱላህ አለይክ ያ አላህ Subhanahu Wa Ta'ala እዝነት ደግሞ አለለ ረህመው ሶስቱ ነጥቦች ያሉ እንዲፈርተ ታለቅሳለህ እንዲትንቀጠቀጣለህ ትርገፈግፋለህ አለው ዘይኑ العابدين ምን አለው والله يا طاووس አለው አንተ طاووسይ እኔኮ ያ አላህ Subhanahu Wa Ta'ala ይችላንቀስ ካነበብኩ በኋላ በዝምድና የተመክቻ አላቀማለ አላህ ቁርአን ላይ ምን ይላል فاذا نفخ في الصور ጥሩምባውን በተነፋ ጊዜ ቂያማን በቆመ ጊዜ فلا انساب بينكم يومئذ يوم القيامه ዝምድናችሁ ይቆራረጣል እያንዳንዱ ነፍሲ لكل امرئ يومئذ شأن يغنيه እያንዳንዱ የሚያበቃቀው ጉዳይ አለው ሌላ ሰው ዙራ አይመለከትም የነብዩ ዝምድና ምን ይጠቀመኛል ብለሃለው واما الشفاعه جد لي يا نبي شفاعه دم على اللي هلكنيما فان الله عالت كلمته الله اندي بلو القران لا السماها من دي ولا يشفعون الا لمن ارتضى ملائكوچ مونو نبياتو صالحوچ الله لوددو سو بيهون انجيكو شفاعه አይሆንም ሚለውን አንቀጽ አላነበብክም እኔ ከአላህ ዘንድ የተወደድኩ ካልሆንኩ የነሱ شفاعه مش لني يدرسالنا لا واما رحمه الله تعالى يا الله ما دمو رحمه الله الكين الله قران لي اندي يال አይደለም እንዴ ان رحمه الله قريب من المحسنين يا الله سبحانه وتعالى اذنت لنمانات قرب لمحسنوች ላሳማሪዎች
ለጥሩ ሰሪዎች ነው እያለ ነው እኔ ስራዬ ምን ይዤ ነው ሶስቱም ለኔ አይጠቅሙኝም አለው ሱብሃንአላህ ስለዚህ የአላህ ረህመት ለሙህሲኖች ቅርብ መሆኑ ስለሚያክ ዘይኑል ዓቢዲን ስራቸው በጣም የሚገርም ነበር ቸር ነበሩ ለጋስ ነበሩ وروى أحد أبناء المدينة عند مدينة وطات እሳቸው የዋሉለትን ውለታ ሲናገር ምን ይላል كان زين العابدين خارجا من المسجد فتبعته አንዴ زين العابدين ከመስጂድ ሲወጣ ተከተልኩት አለ فبدأت أصبه መስደብ ጀመርኩ በጣም መጥፎ የሆነ ስድብ ለምን እንደምሰድበው ነው የማላቀም አለ ከዛ በኋላ ሰዎቹ እሱ ሲሰድበው ሲያይ ሰው ጋር የተወደደ የተከበሩ ሰው ስለነበሩ ሊመቱኝ እኔን እየሮጡ ሲመጡ زين العابدين ዞር አለና ተውት አላቸው ተውኛ አለ ቢያገኙኝ ኖሮ ያደቁኝ ነበር ይላል ከዛ ምናሉ መጡና ምናሉኝ لقد سببتنا بما علمت وما سطر عنك من امرنا اكثر እንዲህ ብለ ይሰደብከነን እንግዲህ አይተህዋል አንተ ደግሞ ማታቀው አላህ የሸፈነልን ወንጀላችን አይባችን ደግሞ እጅግ ብዙ ነው አሉ ከዛም በኋላ ምናሉኝ ሳቅ ያሉ ثم قال لي الك حاجه نعينك عليها ልንረዳ ምንችል ጉዳይ አለ እንዲያሉት سبحان الله سدبواچوال እሳቸው በጥሩ ይውልለታል فاستحييت منه ولم اقل شيئا حيا ያዘኝና ምን ብዬ ልጠይቃችሁ እንደዛ ሰድቢያችሁ ጭራሽ እርዳታ ሊረዱኝ ዝም ስል فلما راى حيائي القى علي كساء كان علي ከሳቸው ላይ ለብሰውት የነበሩት ልብስ አመጡና ከናነቡኝ وامر لي ب1000 درهم 1000 درهم እንዲሰጠኝ አዘዋሉ ለሰደባቸው ሰው صدقه سبحان الله يقول إيه سو من إلال فجعلت أقول كلما رأيته زين العابدين كزود يساعدشو من إلالو أشهد أنك من أبناء الرسول عليه الصلاة والسلام أما سكرالو بأ الله سم أنت أرقت من نبي زرنه النبرالة سبحان الله إجاتشو عندك ما آياته يتفتى نبر عند يساتشو أقلقا يبارع سلساتشو سيناقر من إلال አንዴ ዘይኑል ዓቢዲን ላኩኝ ያለ የሆነ ጉዳይ ያን ጉዳይ ጨርሼ ስመለስ በጣም ስለዘገየውባቸው በአለንጋ ገረፉኝ አንዴ ሲመቱኝ አለቅስኳል ተቆጣው ምነው ከኔ በፊት ብዙ ባሪያዎች አሏቸው ሰራተኛ አንድንም ገርፎ ያቁም እንዴት እኔን ይገርፉኛል አልኩና አላህ ያ አሊ ኢብኑ አልሁሰይን አንተ አሊ ኢብኑ አልሁሰይን እንዴት አላህን አትፈራም ትገርፈኛለህ አተስተخدمني في حاجه فاقضيها لك ثم تضربني حاجة الزهي قدايم فالسمي تقرفني عندي الكوتش دنقتوا فبكى مالكس جمروا وقال اذهب إلى مسجد الرسول عليه الصلاة والسلام بل هدوا للنبي صلى الله عليه وسلم مسجد هدنا وصلي ركعتين ولت ركع سجدنا ثم قل بله بلالين اللهم اغفر لعلي بن الحسين الله أهون لسرط وانجل علي بن الحسين ما راتشو بله دعاء درقالي كذا اسم اللي شلمينه فإذا ذهبت وفعلت فأنت حب لوجه الله تعالى ይሄ ያደረክ እንደው አንተ ለአላህ ስትባል ነፃ ወጣሃል ከባርነት ቀንበር ነፃ ወጥቻለሁ አሉኛለ ይሄ ባሪያ ምን ይላል فذهبت وصليت ودعوت صلاه سجدك دعاء አደረኩና ተመለስኩ ولم اعد الى داره الا وانا حر ከቤታቸው አልተመለስኩም ከባርነት ቀንበር ነፃ ይወጣው ቢሆን እንጂ ምነው እሳቸው زين العابدين نبياتنا صلى الله عليه وسلم يتناقروتن حديث يقالوا نبي من يلالو والصدقة تطفئ الخطيئة كما تطفئ الماء النار صدقاكو وانجلن ታጠፋለች ልክ ሳት ውሃን እንደሚያጠፋው ወንጀል ሲሰራ ቶሎ ሰደቃ ነው ተለቀው አላህ በዛ ያጠፋዋል ان الحسنات يذهبن السيئات حسنات ስትሰራ መጥፎ ስራህን አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገሩ ይጠረግልሃል እሳቸው እቺን እንደ ወንጀል ቆጥረዋት ቶሎ ሰደቃ ከላዩ ላይ ደረቡበት እንዲቸር ነበሩ በጣም የሚገርመው በሰደቃ ላይ ያሳዩት ቸርነት ደግሞ ይሄ ነው فكان اذا جن الليل يحمل اكياس الدقيق على ظهره በጣም የሚገርመው ዱቄቶች ተፈጩ በጆንያ ያስሩና በጀርባቸው ተሸክመው አገር ውስጥ ያሉ ትልቅ ሀብታም ናቸው ዘይኑል ዓቢዲን ማለት በጣም ትልቅ ሀብታም ነገር ግን በሰደቃን በሲር ተደብቀው ለመስጠት ሲሉ ለሊት ላይ በጆንያ ዱቄት ያሳሰሩና 100 ምናምን ዱቄት እየተሸከሙ ራሳቸው ያደርሱት ነበር ምነው ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ እንዳስተላለፉ ሰምተዋል ነብያችን ሐዲስ ለምን ይላሉ ان صدقه السر تطفئ غضب الرب تبارك وتعالى
ይህ በድብቅ የምትሰጠው ሰደቃ የአላህን ስብሓን ወተዓላ ቁጣን ታጠፋለች የሚል ሐዲስ ሰምተው ነበር። ያውላ አጋዥ ሰራተኛ እያላቸው ራሳቸው ተሸክመው ዶቄት እያዞሩ ያድሉ ነበር። فكانت جماعة كثيرة من أهل المدينة تعيش وهي لا تدري من أين يأتيها رزقها رغدا. بزو የመዲና ህዝብ ነዋሪዎች ሪዝቃቸው የት እንደሚመጣላቸው ሳያውቁ የምቾት ኑሮ ይኖሩ ነበር። ብቻ ጧት በራቸው ሲከፍቱ ቤታቸው ላይ በጆኖ የታሰረ ዶቄት ተምር ተቀምጦላቸዋል። ያን እየበሉ ነበር የሚኖሩት። ሱብሃንአላህ እንዴት ለአኺራቸው እንደሚሰሩ ተመልከቱ። فلما مات علي بن الحسين እንደሞቱ فقد هؤلاء ما كان يأتيهم من رزق فعرفوا مستره. እነዚህ ድሃዎች የሚመጣላቸው ርዝቅ ተቋረጠ። ጧት በራቸው ሊከፍቱታል የተቀመጠ ዶቄት የለም። የሚመጣበትን ምንጩን አወቁ። ተደብቆ ማንም ሳይው ይሰጣቸው የነበሩ ዘይኑ العابدين እንደሆነ ታወቀ። ولما وضع زين العابدين على المغتسل زين العابدين ገላውን ሊታጠብ ጀናዛቸው እንደቀረበ نظر غاسله ገላቸውን የሚያጥበው ሰው ሲመለከት فوجد في ظهره آثار سواد ጀርባቸው ላይ ጥቁር ምልክት አየ፣ የጠቆረ ነገር። فقالوا ما هذا يه ملكت من النبل يستيقوا فقيل لهم إنه من آثار حمل أكياس الدقيق إلى 100 بيت في المدينة فقدت عائلها بفقده. سبحان الله. يه ملكت ما زين العابدين تكوسي هنا ندوكي تشكموا በአንድ ሌሊት ውስጥ ከመቶ ቤቶች በላይ ነው ምስኪኖች የሚያከፋፍሏቸው። ያ የሚሸከሙበት ምልክት አثር ፋናው ነው ተባሉ። هكذا كانوا ሰደቃ የሚሰጡት እንዲህ ነው፣ ደብቀው ነበር ለምስኪን የሚያከፋፍሉት። ይህም ስራቸው ከአላህም ከህዝብም ዘንድ እንዲወደዱ አድርጓቸው ነበር። الله سبحانه وتعالى قرآن لين دميلو إن الذين آمنوا وعملوا الصالحات سنجعل لهم الرحمن ودا. قرآن الله سبحانه وتعالى قرآن لين دميلو إن الذين آمنوا النزا يأمنوا وعملوا الصالحات ملكم سراوتشن يسرود سيجعل لهم الرحمن ودا. الله سبحانه وتعالى ملكم تودى جنة سوش لبيت لله جوال سيجعل لهم الرحمن ودا. سو اندي وداتشو اندي اكبراتشو الله يحضر قال سو بتام يكبراتشو ودداتشو سو نبرو بقنيم بقرا نبر ميسطوت. عندي من تكسته مسلاتشو هشام بن عبد الملك ميبال كمسلمون ነገስታት ውስጥ አንዱ በሳቸው ዘመን ሐጅ ሊያደርግ መጣ ወደ መካ። ሲመጣ የሱ ሰራዊቶች በክብር አጅበውት ይመጣሉ። ህዝቡን እሱ ሐጀር አልአስወድን እንዲስም ተብሎ መንገድ ልቀቁ ይባላል። ከዛም እሱ የሳመ ያለ ካዕባን እየጠወፈ ያለ وفيما هو كذلك سمعت اصوات التهليل والتكبير آتية من بعيد الله اكبر لا اله الا الله من يروق دمس سم فشرأبت نحوها الاعناق يسوچ አንገት ቀና ብለው ምን ተፈጠረ? ንጉሱ ያለዚህ ነው ሌላ ምን ሰው ተገንቶ ነው ይሄ ድምጽ የሚሰማው? فاذا رجل في كوكبة من الناس ከዛ አንድ ሰው እየመጣ ነበር። ሰው አጅቡት፣ እሱ ከመሃል ላይ ሆኖ ይመጣል። قصيم وصيم وفر ያሉ ደልደል ያሉ ሰው وضيء الوجه عليه سكينة ووقار ፊታቸው ኑር የለበሰ እርጋታና ግርማ ሞገስ የተናበሱ ሰው ታጅበው ይመጣሉ። የሚመጡት ለካ ዘይኑል ዓቢዲን ነው። ድሃውላ ሰው ከባቸው ነበር የሚመጡት። ከዛም ሰው መንገድ ይለቅላቸው ጀመር። ለሳቸው ሐጀር አልአስወድን ያለ ግፊት እንዲሰሙት ሲለቅላቸው የንጉሱ አንዱ ጋር ተገረመና وهنا التفت احد رجال الحاشيه الى هشام عبد الملك ወደ ንጉሱ ዞራለና አንዱ ጋርድ ምን አለ وقال له من هذا الرجل من هذا الذي اكرمه الناس كل هذا الاكرام ይህን ሰዎች እንዲያርጉ ያከበሩት ያላቁት ሰው ማን ነው? ይህ ሰው ማን ነው? واجله كل هذا الاجلال እንዲያርገው ያላቁት ሰው ይህ ማን ነው ብሎ ለንጉሱ አንዱ ጋርድ ጠየቀው። فقال هشام ንጉሱ ምን አለ لا اعرفه ይህን ሰው ነው ያላቀው ማለት። وكان فرزدق የሚባል በኡማውያዎች የንጉስ አገዛዝ ዘመን የነበረ ቤተ መንግስት አካባቢ ታዋቂ ገጣሚ ነበር። ይህ ቤተ መንግስት ያሉ ሰዎች የሚያሞግስ ለጦር የሚያነሳሳ ሰው ነው። ይህ ሰው ግን ከሱ ጥግ ነበርና ምን አለ ان كان هشام لا يعرفه فانا اعرفه هشام እኮ ማቀው ከሆነ ይህን ሰው አቀዋለሁ አላቸው።
አታቁቱም እንዴ ወዱንያ ኩልሁ ታሪፉ ዘይኑል ዓቢዲን ዱንያ እኮ ታውቀዋለች አለና ስለሳቸው አንድ ግጥም ገጠመ ምን አለ هذا الذي تعرف البطحاء وطأته والبيت يعرفه والحل والحرم هذا ابن فاطمة إن كنت جاهله بجده أنبياء الله قد ختموا فليس قولك من هذا بضائره العرب تعرف من أنكرت والعجم كلتا يديك غياث عم نفعهما يستوكفان ولا يعروهما عدم ما قال لا قدت إلا في تشهده لولا التشهد لكانت لاؤه نعم إذا رأته قريش قال قائلها إلى مكارم هذا ينتهي الكرم سبحان الله ديتاينت قدم قدم لا تسلاچو هذا الذي تعرف البطحاء وطأته ينكو يا مكاشوዎች የሚያቁት እርምጃውን የሚያቁት ሰው ነው والبيت يعرفه والحل والحرم حرم مسجد الحرم ያለ አካባቢ ሁላ የሱን ትልቅነት ያቀዋል እንዴት አንተ አታቀውም هذا ابن فاطمة إن كنت جاهله يا فاطمة ልጅ ማለት የሁሰይን የልጅ ልጅ ማለት እኮ እሱ ነው የፋጢማ የልጇ ልጅ ማለት እኮ እሱ ነው አታቀውም እንዴ بجده انبياء الله قد ختموا በሱ አያት እኮ ነው የአንቢያዎች መደምደሚያ እኮ سيد المرسلين አያት እኮ የዘይኑል ዓቢዲን ነው እንዴት ይሄ መሰለ ትልቅ ሰው አታቀውም فليس قولك من هذا بضائره አንተ እኮ ይህ ሰው ማን ነው ብለህ መጠየቅ የሱን ክብር አያጎለውም العرب تعرف من انكرت والعجم عربም عجمም عربም عرب ያልሆነውም የሱን ልቅና ያቃል አንተ ባታቀው ክብሩ ትንሽ የማይጎልም كلتا يديك غياث عم نفعهما እጆቹ እኮ ሰዎችን የሚጠቅም በቀይ በግራ የሚበትን ሰው ነው يستوكفان ولا يعروهما عدم ማዝ የሚባል አይታወቃቸውም መለገስ ነው ما قال لا قد إلا في تشهده لا የሚባል ቃል የለኝም የሚባል አያቅም እንደ አያቱ التحيات لي ብሎ ካልሆነ በስተቀር لولا التشهد كانت له نعم التحيات شهادة باينور نورو لا ميلو قولاتو نعم يهون نبر إذا رأته قريش قال قائلها يقريش حزبوچ كسوس يايوت تناغارو من إلال إلى مكارم هذا ينتهي الكرم لكسنا تلكنت بس بقى إلالو يتكبروا تلك سو نبروا زين العابدين ليتكنوا مسكين فقراء يتيموچن ميردوت لزانو امام الزهري من الى سلساتو سيناغر ما رايت قرشيا افضل من علي بن الحسين اني كو كقريش حزبوچ ውስጥ እንደ علي بن الحسين አይነት ሰው አይቻላቅም ስለዚህ ንግግር የመደመደመው ሁላችን በአላህ መንገድ እንስጥ ወደ አኺራ ከመሄዳችን በፊት እንለግስ ነገ ለመصدق እንጥራለን አይሳካልንም رب ارجعون لعل اعمل صالحا فيما تركت بنل አይሳካልንም ካሁኑ ሰደቃ መስጠት ደግሞ ያለን ንብረት ያጎለውም ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንድነው የሚሉት ما نقص مال امرئ من صدقه ያንድ ሰው ንብረት እኮ በሰደቃ አይቀንስም አላህም ቁርአን ላይ ምን ይላል وما انفقتم من شيء فهو يخلفه እናንተ ምንም ነገር ሰደቃ አትሰጡም አላህ የተካው ቢሆን እንጂ ብር በመስጠት 100 ሺህ ብር ኖሮ 10 ሺህ ብትሰጥ 90 ቀረህ ማለት አይደለም አላህ Subhanahu Wa Ta'ala ይተካዋል ሐዲስ አልቁድሲ ላይ አላህ ምን ይላል ነብያችን ምን ይላሉ يقول الله عز وجل الله እንዲህ ይላል يا ابن آدم أنت آدم ልጅ ሆይ انفق عليك ለግስ እንስጥ አላህ ይሰጠናል እናካፍል الله يزن الزند الله سبحانه وتعالى بسمعنا من التقوى يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته